ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ከቀኑ 11 ሰዓት ላይ ሊቨርፑል በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ከክሪስታል ፓላስ ጋር የሚገናኝ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበረ። በዚህ ቆይታቸውም የተለያዩ አስተያየቶችን ሰጥቷል። እነዚህንም አስተያየቶች ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም አሰልጣኝ አርነ ስሎት በበረኞቹ ዙሪያ ነበረ አስተያየታቸውን የሰጡት። በሰጡትም አስተያየት ማማርዳሽቪሊ በነገው ጨዋታ ላይ የማይኖር ይሆናል። እንደዚሁም ቀጣይ በሚመጣው ጨዋታ ላይም በእርግጠኝነት አይኖርም። አሊሰን ቤከር በበኩሉ ለጨዋታ ለመመለስ በጣም ተቃርቧል። በነገው ጨዋታ ላይ ይኖራል አይኖርም የሚለውን ነገር ጨዋታው ሲደርስ የምናውቀው ይሆናል። ነገር ግን አሊሰን ቤከር የማይኖር ከሆነ ፍሬዲ ውድማን ጥሩ አማራጭ ይሆናል የሚል አስተያየትን ሰጥቷል። በቀጣይ አመት ፕላናቸው ዙሪያ በሰጡት አስተያየት እኔ እዚህ ያለሁት ለአጭር ጊዜ፣ ለመካከለኛ እንደዚሁም ደግሞ ለረዥም ጊዜ ነው። አሁን ላይ ግን ሙሉ ለሙሉ ትኩረቴ ለአጭር ጊዜ ነው። ቀጣይ ላለብን የክሪስታል ፓላስ ጨዋታ ነው። ስለ ቀጣይ ሲዝን በጣም ብዙ ነገሮች እየተወሩ ነው የሚገኙት። ነገር ግን የኔ ትኩረት እዛ ላይ አይደለም። ሙሉ ለሙሉ በዚህ ሰዓት ያለኝ ትኩረት በነገው ጨዋታ ላይ ነው። ምክንያቱም በክለቦች መካከል ያለው ልዩነት በጣም ጠባብ የሚባል ነው። እናም አንድን ጨዋታ ማሸነፍ ብዙ ነገሮችን ሊቀይርልህ ይችላል። በተለይ ከሁለት ሳምንት በፊት 6ኛ ደረጃ ላይ ከተቀመጠው ቡድን ጋር የ5 ነጥብ ልዩነት አልነበረንም። አሁን ግን የ5 ነጥብ ልዩነት አለ። ስለዚህ እያንዳንዱ ጨዋታ የውጤት ለውጦችን ሊያመጣ ይችላል። እንደዚሁም ደግሞ የምንገጥመው ክሪስታል ፓላስ በዚህ ሲዝን 3 ጊዜ መገናኘት ችለናል። ነገር ግን በሶስቱም አጋጣሚዎች ክሪስታል ፓላስን ማሸነፍ አልቻልምና በጣም ጠንካራ ቡድን ነው የምንገጥመው። ስለዚህ ሙሉ ለሙሉ ትኩረቴ በክሪስታል ፓላስ ጨዋታ ላይ ነው። በተለይ በፕሪሚየር ሊጉ እንግዲህ በዚህ ሰዓት ላይ ጥሩ የሚባል ውጤትን እያስመዘገብን ነው የምንገኘው። ካለፉት 8 ጨዋታዎች 16 ነጥቦችን መሰብሰብ ችለናል። በእርግጥ ያንን ላይመስል ይችላል። በተለይ ደግሞ በመሀል ፒኤስጂን እና ማንቸስተር ሲቲን ስላገኘን ያን ያህል ብዙ ነጥቦችን እየሰበሰብን ላይመስል ይችላል። ነገር ግን በጣም አክሰፕተብል የሆነ ተቀባይነት ያለውን እንቅስቃሴ በሊጉ ላይ እያደረግን እንገኛለን የሚል አስተያየትን ሰጥቷል። ደጋፊዎች እያሰሙት ባለው ተቃውሞ ዙሪያ በሰጡት አስተያየት እኔ እስከማውቀው ድረስ በእግር ኳስ ዘመኔ ላይ እንደተመለከትኩት ከሆነ ሁልጊዜም ክርክሮች ይኖራሉ፣ ተቃውሞች ይኖራሉ። እኔም እንግዲህ እዚህ ካሉት ጋር ከነ ሪቻርዶ ጋርም ልከራከር እችላለሁ፣ ልጨቃጨቅ እችላለሁ። እንደዚሁም ደግሞ ከተጫዋቾቹ ጋርም እንደዚሁ ሊኖር ይችላል። ይህ ነገር አዲስ አይደለም። እንደዚሁም ከሁለት ሳምንት በፊትም እዚህ ከፉላም ጋር በተገናኘንበት ጨዋታ ላይም ደጋፊዎች ተቃውሟቸውን ሲያሰሙ ነበረ። ነገር ግን ደግሞ በጨዋታው ላይ ሙሉ ለሙሉ ለኛ ድጋፍ አድርገውልን ነበረ። እናም ይህንን ድጋፍም በነገው ጨዋታ ላይም እናገኛለን ብለን እናስባለን። በተለይ ደግሞ በነገው ጨዋታ ላይ አሊሰን ቤከር በቋሚነት የማይጀምር ከሆነና ፍሬዲ ውድማን በቋሚነት የሚጀምር ከሆነ የደጋፊዎች ሙሉ ድጋፍ ያስፈልገዋልና ይህንንም ድጋፍ ያሳዩናል ብለን እናስባለን። በእርግጥ ለፍሬዲ ውድማን ብቻ አይደለም፣ ለእያንዳንዱ ተጫዋችም የደጋፊው ሙሉ ድጋፍ ይፈልጋል። ያንንም እናገኛለን ብለን እናስባለን የሚል አስተያየትን ሰጥቷል። በመቀጠልም በፍሬዲ ውድማን ዙሪያ በሰጡት አስተያየት ልምድ የለውን 3ኛ ግብ ጠባቂ ያስፈረም ነው በምክንያት ነው። ለዛም ነው እንግዲህ ፍሬዲ ውድማንን በነጻ ስናስፈርም በጣም ደስ ያለን። ከጎበዝ ግብ ጠባቂነቱ በተጨማሪም በጣም ምርጥ የሚባል ሰው ነው። ኤክስፒሪየንስ ያለው ሰው ነው። በፕሪሚየር ሊጉም ከዚህ በፊት ሲጫወት መመልከት ችለናል በነ ኒውካስል። እንደዚሁም ከሀገሩ ከ21 ዓመት በታች ብሔራዊ ቡድን ጋር የዓለም ዋንጫ ማንሳት ይችላል። የአውሮፓ ዋንጫንም ማንሳት የቻለ ተጫዋች ነው በወጣትነቱና በጣም ልምድ ያለው ተጫዋች ነው። እንደዚሁም ደግሞ በመልበሻ ክፍል ውስጥም በጣም የሚወደድ ተጫዋች ነው። በጣም ተጫዋች የሚባል ተጫዋች ነው። 3ኛ ግብ ጠባቂ ስትሆን ደግሞ እንደዚህ አይነት ነገሮች ሊኖሩ ይገባል። ብዙ ጊዜ ባትጫወትም ጥሩ ሰብዕና ካለ በቡድን ውስጥ የምትወደድ ትሆናለህ። ለሊቨርፑል ተጫዋቾችም እንግዲህ በጣም አስፈላጊ የሚባል ተጫዋች ነው እና በነገው ጨዋታ ላይ ደጋፊዎች ለዚህ ግብ ጠባቂ ሙሉ ድጋፋቸውን ያሳያሉ ብዬ አስባለሁ የሚል አስተያየታቸውን ሰጥቷል። በክሪስታል ፓላስ ዙሪያ በሰጡት አስተያየት በተለይ ደግሞ ባለፉት 6 ግንኙነቶች ሊቨርፑሎች አንድ ጊዜ ብቻ ነው ማሸነፍ የቻሉትና በዚህ ዙሪያ በሰጡት አስተያየት ክሪስታል ፓላሶች በጣም ጠንካራ የሚባሉ ቡድን ናቸው። ጠንካራ የሚያደርጋቸው በተለይ ከዚህ ሲዝን በፊት እንኳን ራሱ ከ2-3 ዓመት በፊት የነበራቸውን ስብስብ ስንመለከት እነ ጉሄ፣ ኤዜ፣ ኦሊሴ ነበሯቸው። ነገር ግን በዚህ ሰዓት እነዚህ 3 ተጫዋቾችን በክሪስታል ፓላስ ቤት ውስጥ አይደለም የሚገኙት። ጉሄ ወደ ማንቸስተር ሲቲ ሄዶ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ኦሊሴም ወደ ባየር ሙኒክ ሄዶ በጣም ምርጥ ስራ እየሰራ እንደሆነ እየተመለከትን ነው የምንገኘው። ነገር ግን ከዛ በተጨማሪም ደግሞ አሁን ላላቸው ጥንካሬ አሰልጣኙ በደንብ መሞገስ መቻል አለበት። ምክንያቱም በጣም ጥሩ የሚባል ዲሲፕሊን ያለው ቲምን በደንብ መገንባት ችሏል። ሰሞኑን እንግዲህ የተለያዩ ቪዲዮዎችን ስመለከት ነበር። በጣም ብዙ ቪዲዮዎችን ተመልክቻለሁ። ከዛም የተገነዘብኩት ክሪስታል ፓላስ ላይ ቻንስ ክሬት ማድረግ፣ እድሎችን መፍጠር ምን ያህል ከባድ እንደሆነ ነው።
የፈለጋችሁትን ቪዲዮ የፈለጋችሁትን ጨዋታ ብትመለከቱ 60 ደቂቃዎችን ብትመለከቱ እንኳን ብቻ ራሱ ተጋጣሚው ቡድን ብዙ እድሎችን ለመፍጠር ሲቸገር መመልከት ይችላል። ይሄ ደግሞ ምን ያህል ጠንካራ ተከላካይ እንዳላቸው ነው። እንደዚሁም ደግሞ በጣም ጎበዝ የሚባሉ አጥቂዎችም አሏቸው፣ በጣም ፈጣን የሚባሉ አጥቂዎችም አሏቸውና በዛ ፍጥነታቸው ተጠቅሞ ጎልም ሊያስቆጥሩ ይችላሉ። በዚህ ሲዝንም እንደተመለከትነው ከሆነ ከአርሰናል በመቀጠል በጣም ጥቂት ጎል የተቆጠረበት ክለብ ክሪስታል ፓላስ ነው። በጣም ጠንካራ ቡድን ናቸው። በጣም ጠንካራ የመከላከልም አጥርም አላቸውና በነገው ጨዋታ ላይ እንግዲህ ይህንን ነገር ነው የምንጠብቀው የሚል አስተያየትን ሰጥቷል። በመቀጠልም በሞሐመድ ሳላ ዙሪያ በሰጡት አስተያየት በተለይ ደግሞ ባለፉት 3 የፕሪሚየር ሊግ ጨዋታዎች 2 ግቦችን ማስቆጠር ችሏልና በዚህ ዙሪያ በሰጡት አስተያየት የዚህ ተጫዋች ጎል ማስቆጠር ለኛ በጣም አስፈላጊ ነው፣ እንደዚሁም ደግሞ የአጥቂዎቻችን ጎል ማስቆጠር ለኛ በጣም አስፈላጊ ነው። በተለይ ያለፈውን አመት ስኬታችንን ከተመለከታችሁ የአጥቂ ስፍራ ላይ የነበሩ ተጫዋቾች በጣም ብዙ ጎሎችን ሲያስቆጥሩ ነበረ። በዛው ልክም ደግሞ በጣም ብዙ እድሎችም ሲፈጠሩ ነበረ። በዚህ ሲዝን ግን ብዙ ጎሎች እየተቆጠሩ አይደለም የሚገኙ። በእርግጥ በዚህ ሲዝን ብዙ እድሎችንም እየፈጠረን አይደለም የምንገኘው። በተለይ ደግሞ ካለፈው ሲዝን ጋር ስናነጻጽረው ብዙ እድሎችንም እየፈጠረን አይደለም፣ ጎሎችንም እያስቆጠረን አይደለም የምንገኘው። በእርግጥ እድሎችን በመፍጠር ረገድ ጎል ከማስቆጠር ጋር ስናነጻጽረው የተሻለ የሚባል እንቅስቃሴን እያደረግን ነው የምንገኘው። እናም ተጫዋቾቻችን ማስቆጠር ከሚገባቸው በታች እያስቆጠሩ ነው የሚገኙት። ከጠበቅነው በታችም ጎሎችን እያስቆጠሩ ነው የሚገኙት። በእርግጥ ከዚህ በፊትም በተደጋጋሚ እንደተናገርኩት ከሆነ አንዳንድ ጊዜ በጣም ጥረት አድርገ ጎል ላታስቆጠር ትችላለህ። በጣም ብዙ ሙከራዎችን አድርገ ጎል ላታስቆጠር ትችላለህ። አንዳንድ ጊዜ ደግሞ በቀላሉ ጎል የምታስቆጠርባቸው አጋጣሚዎች አሉ። አሁን ላይ ግን ወደ ኖርማል እየተመለሰ ነው የሚገኘው። መሐመድ ሳላህም ጎሎችን ማስቆጠር እየጀመረ ይገኛል የሚል አስተያየትን ሰጥቷል። በአሌክሳንደር ኢሳቅ ወደ ማች ፊትነሱ በመመለስ ዙሪያ በሰጡት አስተያየት ዓለም ዋንጫ ከፊት ለፊታችን መኖሩ አሌክሳንደር ኢሳቅን ይጎዳዋል ብዬ አላስብም። ለእኛ ግን ቤስት ሴናሪዮ ወይም ደግሞ በጣም ጥሩ የሚሆንልን የነበረው ለቅድመ ውድድር ዝግጅት ከቡድኑ ጋር ለ6ና ለ7 ሳምንት ቢቆይ ነው። ነገር ግን ደግሞ በዓለም ዋንጫም ጥሩ እንቅስቃሴ የሚያደርገው ከሆነ ለእኛ ትልቅ ጠቀሜታ አለው። በእርግጥ በአብዛኛው የኢንተርናሽናል ጨዋታዎች ፕሪሚየር ሊግ እና ከቻምፒየንስ ሊግ አንጻር ጋር ስታወዳደሩት በጣም ኢንቴንስ የሆኑ ጨዋታዎች አይደሉም። ትንሽ ቀዝቀዝ ያሉ ጨዋታዎች ናቸው እና በዓለም ዋንጫ ላይ መጮቱ ያን ያህል ይጎዳዋል ብዬ አላስብም። ዋናው ነገር ግን ወደ ልምምድ መመለሱ ነው፣ ወደ ጨዋታ መመለሱ ነው። ባለፉት 2 ሳምንታትም እንግዲህ የተለያዩ ለውጦችን እየተመለከትንበት ነው የምንገኘው። የተሻለ እንቅስቃሴዎችን እያደረገ ነው የሚገኘው። በእርግጥ ይህ ተጫዋች መቼ ወደ ማች ፊትነሱ ይመለሳል የሚለውን ነገር ለመገመት ትንሽ ያስቸግራል። በተለይ ደግሞ ለ4 ወራት ያህል ምንም አይነት ጨዋታ ሳያደርግ ምንም አይነት ትሬኒንግ ሳያደርግ ወደ ዋናው ቡድን መቀላቀል ቻለ። ከዛ በኋላም ደግሞ ወደ ማች ፊትነሱ ለማምጣት የተለያዩ ጥረቶችን አድርገን ማች ፊትነሱ ላይ ልክ ሊደርስ ሲል ደግሞ ድጋሜ ጉዳት አጋጠመው። ከዛ በኋላም ለ4 ለ5 ወራትም ያህል ከሜዳ ሊርቅ ችሏል። አሁን ላይም እንግዲህ ወደ ማች ፊትነሱ እንዲመጣ ከፍተኛ ጥረት እያደረገ ነው የምንገኘው። እሱም እየተሻሻለ እየመጣ ነው የሚገኘው። ነገር ግን መቼ ነው ወደ ማች ፊትነሱ ወደ ምርጥ ብቃቱ ይመለሳል የሚለውን ነገር እንደዚህ ነው ብሎ ለመናገር ትንሽ ያስቸግራል። ነገር ግን በመመለሱ በጣም ደስተኛ ነን። እንደዚሁም በቀጣይም እንግዲህ ብቃቱንም እያሻሻለ ይሄዳል ብለንም እንጠብቃለን የሚል አስተያየትን ሰጥተዋል። በመቀጠልም በአሊሰን ቤከር ሰሞኑን እየተሰማ ባለው ሩመሮች ወይም ደግሞ የዝውውር ዜናዎች ዙሪያ በሰጡት አስተያየት በዚህ ሰዓት ላይ እንግዲህ የተለያዩ የዝውውር ዜናዎችን እየሰማን ነው የምንገኘው፣ ሩመሮችን እየሰማን ነው የምንገኘው። ስለ አሊሰን ቤከር፣ ስለ እኔም፣ ስለ ሌሎች ተጫዋቾችም ብዙ ዜናዎች ሊኖሩ ይችላሉ። ነገር ግን ያ ትኩረታችን አይደለም። በዚህ ሰዓትም የምናወራው ነገር አይደለም። የኛ ዋነኛው ትኩረታችን አሊሰን ቤከር ከጉዳት ተመልሶ ለጨዋታ ብቁ ማድረግ ነው እንጂ ስለ ዝውውር የምናነሳበት ነገር አይደለም። ከሪቻርድ ሂው ጋርም እንደዚህ አይነት ነገሮች የምናወራባቸው ርዕሶች አይደሉም። ምናልባት ተጨባጭ ነገሮች ካሉ እዛ ላይ ሪያክት ልናደርግ እንችላለን እንጂ ስለ ሩመሮች ተገናኝተን የምናወራበት ነገር አይደለም። በዚህ ሰዓትም ምንም የምናስበው ነገርም አይደለም እና አሊሰን ቤከርም ትኩረቱ በዛ ላይ ነው ብዬ አላስብም። አሊሰን ቤከር ትኩረትም ከጉዳቱ አገግሞ ለጨዋታ ብቁ መሆን ነው፣ ለሚወደው ክለብም መሰለፍ ነው፣ እንደዚሁም ለሚወደው ሀገሩም ለመሰለፍ ዝግጁ መሆን ነው የሚል አስተያየትን ሰጥቷል። አያይዘውም በጉዳቱ ዙሪያ በሰጡት አስተያየት በቅርብ ጊዜያቶች እንግዲህ አሊሰን ቤከር ተደጋጋሚ ጉዳቶችን እያስቸገሩት ነው የሚገኙት። ያንንም ነገር እንግዲህ እየተመለከትን ነው የምንገኘው። በተለይ ደግሞ ጉዳቶቹ አብዛኞቹ የመሰል እንጅሪ ናቸው እና እነዚህንም ጉዳቶች ደግሞ ለመከላከል በትሬኒንግ ቦታ ላይ አንዳንድ ነገሮችን ለማድረግ እየሞከረ ነው የምንገኘው። ነገር ግን ደግሞ እሱ ብቻ አይደለም እየተጎዳ የሚገኘው። በእግር ኳስ ላይ አሁን ላይ እንግዲህ የመሰል ኢንጁሪዎች በተደጋጋሚ እየመጡ ነው የሚገኙት። በእርግጥ እድሜውም ተጽዕኖ ፈጥሮበት ሊሆን ይችላል። ነገር ግን ደግሞ ወጣት ተጫዋቾችም እንደዚህ አይነት ጉዳቶች ሲያስተናግዱ
እየተመለከትን ነው የምንገኘውና ለምንድነው እንደዚህ ጉዳቶች የበዙት የሚለውን ነገር ስንመለከት አንደኛው ትልቁ ምክንያት የሚሆነው የጨዋታዎች መደራረብ ነው። በአንዱ በኩል የጨዋታዎችን መደራረብ እወደዋለሁ፣ ምክንያቱም ወደ ቤት በሄድኩ ቁጥር ሁልጊዜም ቲቪን ስከፍተው ጨዋታዎችን አገኛለሁ፣ በዛም በጣም ደስተኛ ነው የምሆነው። ነገር ግን ደግሞ በተጫዋቾቹ በኩል ያለውን ስንመለከት ግን ተደጋጋሚ ጉዳቶችን እንዲያገኙ እያደረገን የሚገኙ ይህም ደግሞ የጨዋታዎች መደራረብ ነው። አሊሰን ቤከርም በዛ ምክንያት ተደራራቢ ጉዳቶች እያጋጠሙት ነው የሚል አስተያየትን ሰጥቷል። በመቀጠልም ሪዮን ጉማሃ በዚህ ሲዝን ከአሌክሳንደር ኢሳቅና ከሂጉ ኤኪቲኬ ብዙ ጨዋታዎችን መጮት አልቻለም። ወደ 250 አካባቢ ደቂቃዎችን ብቻ ነው መጮት ያልቻለውና ከነዚህ ዋነኛ ከሚባሉ አጥቂዎች ጋር አለመጮቱ ደግሞ ብዙ እድሎችን እንዳይፈጥር አድርጎታልና በዚህ ዙሪያ በሰጡት አስተያየት ሪዮን ጉማሃ ገና ወጣት የሚባል ተጫዋች ነው። በአውሮፓ ውስጥም ከሚገኙ ምርጥ 5 ሊጎች መካከልም ከሱ የበለጠ በዚህ እድሜው ብዙ ደቂቆችን መጫወት የቻለው አንድ ተጫዋች ብቻ ነው። ይህም የሚያሳዩ ደግሞ የሪዮን ጉማሃ በጣም ምርጥ ብቃትን ነው። እንደዚሁም ደግሞ ከቅርብ ጊዜያት ወዲህ ደግሞ የመጮቻ እድሉም በዛው ልክ እየሰፋ ነው የሚገኘው። ነገር ግን ደግሞ ከአሌክሳንደር ኢሳቅ ጋርና ከሂጉ ኤኪቲኬ ጋር ብዙ ጨዋታዎችን ሊጫወት አልቻለም። ይህም የሚያሳየው ደግሞ አሌክሳንደር ኢሳቅንም ሂጉ ኤኪቲኬም ላይ ትልቅ ችግር እንዳለ ነው። እነዚህን ተጫዋቾች ሙሉ ለሙሉ አለማግኘታችንን ነው። ምናልባት እነዚህ ተጫዋቾች ለጨዋታ ብቁ ቢሆኑ ኖሮ እያንዳንዱ ጨዋታ ላይ ከዚህ የበለጠ ደቂቃዎችን መጫወት ይችል ነበረ። ከዚህም የበለጠ ብዙ እድሎችንም ሊፈጥር የሚችልበትም እድል ሊኖር ይችላል። ይሄ ደግሞ ለሱ ብቻ አይደለም፣ ለሌሎች ተጫዋቾችም ከምርጥ ከሚባሉ ተጫዋቾች ጋር ሲጫወቱ የተሻለ እድሎችን ሊፈጥሩ ይችሉ ነበር። በነገራችን ላይ ሂጉ ኤኪቲኬ በኢንስታግራሙ ላይ ፖስት ያደረገውን ተመልክቼ ነበረ። በሚያሳዝን ሁኔታ ያ ደግሞ እውነት አይሆንም፣ የማይታሰብ ነገር ነው። ምናልባት ያ እውነት ቢሆንና ወደ ሜዳ ቢመለስ ኖሮ ለእኛ ትልቅ ጥቅም ይሰጠን ነበር። ነገር ግን እውነታውን መቀበል መቻል አለብን። በዚህ ሲዝን በአብዛኞቹ ጨዋታዎች ላይ ምርጥ ግብ አስቆጣሪዎቻችንን በሜዳ ላይ ልናገኛቸው አልቻልንም። በዛ ምክንያትም ብዙ ጎሎችን እያስቆጠረን አይደለም የሚል አስተያየትን ሰጥተዋል። በመቀጠልም በአርም ፔቺ ዙሪያ ነበር አስተያየታቸውን የሰጡት። በሰጡትም አስተያየት ባለፈው በነበረን ጨዋታ ላይ ይህም ግብ ጠባቂ ተቀያሪ ወንበር ላይ መቀመጥ ችሎ ነበረ። በነገው ጨዋታ ላይም ተቀያሪ ወንበር ላይ የሚቀመጥ ይሆናል። ምናልባት አሊሰን ቤከር ለጨዋታ ብቁ ባይሆን፣ እንደዚሁም ደግሞ ፍሬዲ ውድማን ላይ የሆነ የሚፈጠር ነገር ካለ ይህንን ግብ ጠባቂ ወደ ጨዋታ የምናስገባ ይሆናል። ከዚህ ቀደምም እንግዲህ በሃንጋሪ ቶፕ ሌቭል ላይ ጨዋታዎችን ማድረግ የቻለ ተጫዋች ነው እና በአንደር 21 ቡድንም ላይ በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ከኳስ ጋር ምቾት የሚሰማው ተጫዋች ነው። ኳሷም ቅድሚያ ወዴት ልትሄድ እንደምችል በጣም በጥሩ ሁኔታ መገመት የሚችል ተጫዋች ነውና በጣም አስደናቂ ታለንት ያለው ግብ ጠባቂ ነው። ለወደፊቱም እንግዲህ በጣም ትልቅ ደረጃ ላይ መድረስ የሚችል ተጫዋች ነው። አሁንም እንግዲህ ወደ ሊቨርፑል ከመጣ በኋላ ራሱን በደንብ እያሻሻለ የመጣ ግብ ጠባቂ ነውና በነገው ጨዋታ ላይ ቅድም እንዳልኳችሁ ፍሬዲ ውድማን በቋሚነት ጀምሮ ጉዳት የሚያስተናግድ ከሆነ ወይም የሆነ ነገር ቢፈጠር ይህንን ግብ ጠባቂ ባስገባው ኮምፈርተብል ነኝ፣ ያን ያህል አልጨነቅም፣ ምክንያቱም ጎበዝ ግብ ጠባቂ ስለሆነ የሚል አስተያየትን ሰጥተዋል። በጆ ጎሜዝና በዋታሩ ኤንዶ ዙሪያ በሰጡት አስተያየት ጆ ጎሜዝ በነገው ጨዋታ ላይ በቡድን ስብስብ ውስጥ የሚኖሩ ይሆናል። ተቀያሪ ወንበር ላይ የሚቀመጥ ይሆናል። የሱ መመለስም ለኛ በጣም ትልቅ ዜና ነው። ምክንያቱም ባለፈው ሳምንት ተቀያሪ ወንበር ላይ ምንም አይነት የመሀል ተከላካይ ስፍራ ተጫዋች አልነበረንምና የዚህ ተጫዋች መመለስ ለኛ በጣም ትልቅ ዜና ነው። ዋታሩ ኤንዶ በበኩሉ በሜዳ ላይ ልምምድ መስራት ጀምሯል በግሉ ከሪሃብ ቲሙ ጋር በመሆን ነገር ግን በቀጣይ ጨዋታ ላይ ከማንቸስተር ዩናይትድ ጋር በሚኖረን ከቼልሲ ጨዋታ ጋር በሚኖረንም ወደ ሜዳ ይመለሳል ብዬ አልጠበቅም። ምናልባት ወደ ሜዳ ሊመለስ የሚችለው የሲዝኑ መጠናቀቂያ አካባቢ ነው የሚል አስተያየትን ሰጥቷል። በመጨረሻም በሂጉ ኤኪቲኬ ዙሪያ በሰጡት አስተያየት ሂጉ ኤኪቲኬ የተሳካ ቀዶ ጥገና የተሳካ ሰርጀሪ ማድረግ ይችላል። ነገር ግን መቼ ወደ ሜዳ ይመለሳል የሚለውን በእርግጠኝነት መናገር አንችልም። ምክንያቱም በጣም ረዥም የሚባል የሪሃብ ፕሮሰስ ከፊት ለፊቱ አለ። የትኛውንም ዶክተር የትኛውንም ኤክስፐርት ደውላችሁ ሂጉ ኤኪቲኬ መቼ ወደ ሜዳ ሊመለስ ይችላል ብላችሁ ብትጠይቁት ለረዥም ጊዜ ወደ ሜዳ አይመለስም የሚል መልስ ብቻ ነው ሊሰጣችሁ የሚችለው። ምክንያቱም ደግሞ እንደ ስቴፑ ይለያያል። አንዳንድ ተጫዋቾች በጣም በፍጥነት ወደ ልምምድ የሚመለሱ አሉ። አንዳንድ ተጫዋቾች ደግሞ ረዘም ያለ ጊዜ ይወስድባቸዋልና እንደ ሪከቨሪው እንደ ማገገም ሂደቱ ነው ሊወሰን የሚችለው። በዚህ ጊዜ ወደ ሜዳ ይመለሳል ብለን መናገር አንችልም። እናም ሪከቨሪው ረዘም ያለ ጊዜ ሊፈጅበት ይችላል። ነገር ግን ደግሞ ከሪከቨሪው በኋላ ወደ ሜዳ ሲመለስ በጣም ጠንካራ ሆኖ ይመለሳል ብለን እንጠብቃለን። በተለይ ሌሎቹ እንደዚሁ ረዥም ጊዜ የፈጀባቸውን ተጫዋቾች ከተመለከታችሁ በጣም ጠንካራ ሆኖ ሲመለሱ መመልከት ይችላል እና ሂጉ ኤኪቲኬም በእንደዚህ አይነት መልኩ ይመለሳል ብለን እንጠብቃለን። እንደዚሁም ጆቫኒ ሉኒን ከተመለከታችሁ በተለይ ደግሞ አንዳንድ ቪዲዮዎች ላይ ካያችሁት በጣም ቢስት ሆኖ ነው የመጣው፣ በጣም ጠንካራ ሆኖ ነው የመጣው፣ በጣም ግዙፍ ሆኖ እየመጣ ያለ ተጫዋች ነው የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አረሱት የሰጡት አስተያየት ይህንን ይመስል ነበረ። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።